ሰው ገደለች። ችግሩ ግን አደገኛ መርማሪ ፖሊስ ነች። ስለዚህ እሷን መያዝ በጣም ከባድ ነው። እንዴት አሻራ መደበቅ እንዳለባት፣ እንዴት ፖሊሶች ዲኤንኤዋን እንዳያገኙ ምን ማድረግ እንዳለባት፣ ለምርመራ ፖሊሶች ሲመጡ ምኑ ጋር ነው ቼክ የሚያደርጉትን የሚለውን እያንዳንዱ ነገር ስለምታውቅ በጥንቃቄ ነው ወንጀል የሰራችው። ለመያዝም እሷ ማይታሰብ ነው። ስሟም አሽሊ ይባላል። ወደዚህ ግድያ ከመግባቷ በፊት ጎን ለጎን ቤተሰቦቿን በስራ የምታግዝ፣ ቤተሰቦቹም ደግሞ በየጭፈራ ቤት ውስጥ ወይም ደግሞ በየባር ውስጥ በኮይን የሚሰራ ማጫወቻ አለ። እሱን እያስቀመጡ ከሱ ብር የሚያገኙ ሰዎች ናቸው። እሷ ደግሞ የምትሰራው ይህንን ኮንትሮል ማድረግ ነው። ታዲያም የሆነ ቀን 2017 ላይ ጓደኛዋ ትመጣና እችን ብር አስቀምጭልኝ ትላታለች። ወደ 35,000 የሚጠጋ ዶላር። ለምን የሰጠቻት እንዴ? ባንክ አለ አይደል? ባንክ ለምን አታስቀምጥም? ለእሷ ለምን ሰጠቻት ካላችሁ እቺ ሴት ከባሏ ጋር ልትፋታ ነው። ስለዚህ ስትፋታ ባሏ ይሄንን ብር ይካፈላታል። ባሏ እንዳይካፈላት ብላ ነው ለዚህ ሴት የሰጠችው። አሽሊም እንዳታስቢ ይሄ ብር እኔ ጋር ሴፍ ነው፣ በፈለግሽው ሰዓት እሰጥሻለሁ አለቻት። ችግሩ ግን ወዲያው እሷ እንደሄደች እንዴት አድርጋ እንደምታጠፋው ነው ማሰብ የጀመረችው። ይህን ብር ላይ ኢንቨስት ማድረግ ጀመረች፣ አንዳንድ ነገሮችን። ከምንም በላይ ደግሞ ለዚህ ሰውዬ ብዙ ብር ማውጣት ጀመረች። ሞተር ፈልጋለሁ ሲላት ሞተር ገዛችለት። ትንሽዬ ጀልባ አለች፣ እሷንም ብገዛት ደስ ይለኛል እያለ ነበር። እሱንም ትገዛለታለች። አሜሪካ ደግሞ ያው ዋና ሲስተማቸው ብድር ነው። ያለበትን ብድር ትከፍልለታለች። ከሱም በላይ ደግሞ ስራ ቦታ ሄዳ ለሚያስፈልገው ለስራ ቁሶች ሁሉ ትገዛለታለች። ታዲያም ጥያቄ ሊሆንራችሁ ይሻል፣ ለምን ሁሉ የምታደርግለት? ፍቅረኛሞች ናቸው ካላችሁ አልተሳሳታችሁ። ችግሩ ግን ይሄ ዋና ፍቅረኛዋ ወይም ባሏ ሳይሆን ውሽማዋ ነው። አሽሊ የራሷ የሆነ ትዳር አላት እና በእኛ ሀገር ቋንቋ ይህ ሁሉ ነገር የምታደርገው ለውሽማዋ ነው ማለት ነው። እና ባልየው ደግሞ ምንም የሚያውቀው ነገር የለም። ለአሽሊም ነገሮች ቆንጆ እየሄዱ ነው። ግን ብር የሰጣቻት ሴትዮ መታ ብሬን አለቻት። ስሟም በነገራችን ላይ እቺ ሴት ብሯን የሰጠቻት ታይለር ትባላለች። አሽሊ ደግሞ ያው እንዳለ ብሯን ጨርሰዋለች እና ታይለርን ችግር የለውም አንድ ሳምንት ስጭኝ እመልስልሻለሁ ትላታለች። ያ የተባለው ቀን ደግሞ መጣ። ታይለርም ላጥላት እያለ ብሬ ሳለቻት አሽሊ አሁንም ልሰጣት አልቻለችም። ችላ ማለት ቀጠለች። ታይለር ደግሞ በዚህ በኩል እየደወለች ምን እያደረገች ማሸነቅ ጀመረች። ብሬን እያለች ጊዜያቶች ባለፉ በመጣ ቁጥር ከባሏ ያስመለጠችው ብር እዚህ በአሽሊ መበላቱ በጣም ስላበሳጫት መቶ አልፈለገችም። አሽሊ ደግሞ እንዳልኳችሁ ውሽም ኤክስ ላይ ሞተር ገዝታለታለች። ትንሽ ጀልባ ገዝታለታለች። ውሽም ኤክስ በቃ ምንም ማድረግ አይቻልም፣ ሞተሯን እንመልስና ጀልባዋን እንሸጠናት ለዚህ ሴት ብሬ ልክፈል አትለው። እንዴት ስትለዋለች? በራሴ ብር ብላ ያን ሁሉ ያደረገችለት። ስለዚህ በቃ እንደ ሀሳብ ለመነችን ሴት አላደርጋትም ማለች። ደግሞ መርማሪ ነች ብያቸዋለሁ። እንዴት ወንጀል እንደሚሰራ ታውቃለች። ሀሳቧም በቃ ገድዬ ደብዛዋን አጠፋለሁ ብላ የተነሳችው። ማሰላሰልም ጀመረች። እንዴት አድርጌ ዝም ያለ ቦታ ልውሰዳት ብላ አንድ ሀሳብም ብልጭ አላት። ጠራታለሁ ባንክ ቤት እንሂድ ብዬ፣ ከዛ ደግሞ ምክንያት ፈጥሬ የቤተሰብ የሆነ የራሳቸው የሆነ ገጠራማ ቦታ ላይ ከብቶች የሚያረቡበት እንዲሁም እርሻ የሚያርሱበት ቦታ አለ፣ እዛ ወስዳታለሁ ብላ አሰበች። ወዲያውም ወደ ተግባር ገባች። መሳሪያ ያስፈልገኛል አለች። ተኩሳል ገላን ያሰበችው። ለዛ ደግሞ ሩቅ አልሄደች። ካዝናዋን ከፍታ መታጠቅ ነው የሚጠበቅባት። ፖሊስ ነች አላት። ደውላም ደግሞ ለቴይለር ብርሽ ልሰጥሽ ነው እስቲ የት እንገናኝ ትላታለች። ቴይለርም ደስ ብላት ብር ላገኘ ነው ብላ እዚህ ጋር ነው ያለሁት ነይና ውሰጂኝ ትላታለች። አሽሊም ሄዳ ቴይለርን ፒክ ታረጋታለች። ግን በመሃል ቆይ እስቲ የሆነ የቤተሰቦቼ ፋርም ጋር አሽተኳይ ተጠርቻለሁ እንሂድና እዛ ከዛ እንመለሳለን እናውጣለን ብርሽን አለቻት። ቴይለርም በረች ይሻል። ቦታውም ደግሞ ወደዛ ሲሄዱ በጣም ሰው የሌለበት ዝም ያለ ቦታ ነው። እዛ የቤተሰብ ፋርም ላይ እንደደረሱም ታይለር አሽሊ ሽጉጧን ይዛ ታይለር ሳታያት ከኋላ ትተኩስባታለች። ታይለርም እዛው ነበር ጸጥ ያለች። አሽሊም ታዲያ ከዚህ በኋላ ወደ ስራ ትገባለች። እንዳልኳችሁ መርማሪ ስለሆነች እንዳትያዝ በጣም መጠንቀቅ ትጀምራለች። እሷን ለመቅበር ቦታ ትቆፍራለች። ከዛም ሬሳውን ታስገባውና በጣም ቶሎ የሚደርቅ ሲሚንቶ እዚህ ሬሳ ላይ ታደርግበታል። ምክንያቱም እንደ አንድ ወንጀል መርማሪ ወንጀለኞች በውሾች ሲያዙ አይታለች። ውሾች ያሸታሉ። ድንገት እንኳን ፖሊሶች እዚህ ቦታ መጥተው በውሻ ምክንያት ይሄ ሬሳ ቆፍረው እንዳያወጡ ወዲያው ቶሎ የሚደርቅ ሲሚንቶ እዚህ ሬሳ ላይ ድፍን ታደርጋለች። በዚህም ምክንያት ውሾቹ ይሄን ነገር ማሽተት አይችሉም ማለት ነው። ከላይም ታዲያ ሲሚንቶን ካረገች በኋላ ኖርማል አፈር አድርጋ ታመሳስላለች ቦታው። ቀጣይም ታዲያ የቴይለርን ስልክ ትወስድና ልክ እንደሷ ሆና በአቅራቢያው ላሉ ሰዎች ቴክስት ታደርጋለች። ስለዚህ እንዳታስቡ ዝም ብዬ ቫኬሽን ወጥቼ ነው ጊዜ ስለሚያስፈልገኝ ነው እንዳትደውሉልኝ አለው ብላ ቴክስት ታደርግላቸዋል። ለሷ ይጨነቃሉ ብለው የሚያስቡ ሰዎች ጋር ማለት ነው። ከነሱ መሃል ደግሞ አንዱ የታይለር ፍቅረኛ ነው። ይህ ቴክስት ሲደርሰው በጣም ይበሳጫል። ምክንያቱም ከታይለር ጋር አብሮ ለመኖር ዝግጅት ላይ ነበሩ። ከሌላ ባሏ ተፋታ ከዚህ ጋር ለመሆን ነበረ እቅዷ ታይለር የሞተችው ማለት ነው። ስለዚህ ይህ ቴክስት እሱ ሲላክለት እንዴት አለ ግራ ገባው።
በዚህ በኩል ደግሞ አሽሊ መረጃ እያጠፋች ነው። መሳሪያ የተኮሰችበትን ሽጉጡን እንዴት አድርጋ እንደምታጠፋው ግራ ገባት። ከዛም አንድ ሀሳብ ብልጭ ያላት ለምን ለውሽማዬ አልሰጠውም ማለች። እሱም መሳሪያ ስለሚወድ ደስ ብሎ ተቀበላት። ይህን መሳሪያ ምንም የሚያውቀው ነገር የለም። በዚህ በኩል ደግሞ የሞተችው ፍቅረኛዋ ግራ ገብቶት መደወል ጀመረ። እንዳልኳችሁ አብሮ ለመኖር እየተዘጋጁ ስለነበረ ምን ሆና ነው ብሎ ግን የሚያነሳ የለም። ጭራሽ ይሄ ሰውዬ ልደቱም ነበረ፣ ግን ልደቱ ላይም ሃፒ በርዝዴ አልተባለ እንዴ። ታይለርማ የሆን ነገር ሆና ነው እንጂ በሰላም አይደለም ብሎ ታይለር የሆን ነገር ደርሶባታል ጠፍታለች ብሎ ለፖሊስ ሪፖርት አደረገ። ፖሊስም ወዲያው መፈለግ ጀመረ ታይለርን። በዜናም በምናምንም የተደረገ ታይለርን ያያችሁ እባካችሁ እየተባለ ምን ነገር ተጀመረ። እናም አጠፋፋው ግራ እየገባቸው ሲሄድ የበለጠ ለመጨረሻ ጊዜ ማንን ያገኘችው ብለው መመርመር ጀመሩ ፖሊሶች። ወዲያውም ከአሽሊ ጋር እንደነበረች አወቁ። ሄደውም ምን ነበር የተፈጠረው አንቺ ነሽ መጨረሻ የሻት ብለው ጠየቋት። በዚህ ሰዓት አሽሊ አዎ ተገናኝተናል፣ ጥሩ ጊዜ አሳልፈናል፣ ፈረስ ጋልበናል፣ ግን መጨረሻ ላይ ታይለር ወደ መጠጥ ቤት መሄድ ፈልጋለሁ ብላኝ ነበር። እኔ ግን መሄድ ስላልፈለኩ እምቢ ብያት ነበር። እሷ ግን ኡበር ወይም ደግሞ እኛ ሀገር ራይድ ፈረስ እንደሚባለው ጠርታ ወደዛ ሳትሄድ አትቀርም ብላ ለፖሊሶቹ ትዋሻለች። ወዲያው ደግሞ ፖሊሶቹ እሷን ተጠራጥረው ስለነበረ በኡበር ሄዳለች ስላለች ኡበር ላይ ደግሞ ኦርደር ካደረጋችሁ ወይም ደግሞ ኮል ካደረጋችሁ ሬጂስተር ሆኖ ይቀመጣል ተመዝግቦ እና እሷ ባለችው ቀን ታይለር ምንም አይነት ኡበር አልተጠቀመችም። ስለዚህ የበለጠ ፖሊሶች ምርመራቸውን ከፍ ማድረግ ጀመሩ አሽሊ ላይ። እናም ፖሊሶች ሄደው የአሽሊን አንድ ስልክሽን ብለው ይቀበሏታል። እዚህ ጋር አሁን አንድ መማር ያለባችሁ ነገር እኛ ሀገር አዶን ነው ግን ውጭ ሀገር በስልካችሁ ምክንያት የት እንደነበራችሁ በደንብ ማወቅ ይችላሉ። ጂፒኤስ አታበሩ ምን ሳትሉ እንዴት ካላችሁ ኔትወርክ እኛ ሀገር ለምሳሌ በየሰፈሩ ታወር አለ። የኔትወርክ ታወር ከሆነ ሰፈር ሄዳችሁ ሌላ ሰፈር ስትሄዱ ስልካችሁ ከዚህ ታወር ጋር ኮኔክት ያደርጋል። ከዚህ ታወር ጋር ኮኔክት ያደርጋችሁ ማለት ደግሞ በዛ ታወር ራዲየስ ውስጥ ናችሁ ወይም ደግሞ እዛው ታወር አካባቢ ናችሁ ማለት ነው። ምክንያቱም ይሄ የቴሌው ታወር በምን ያክል ርቀት መስራት እንደሚችል ታወቃል። ፖሊሶችም ታዲያ የእሷን ሲም ወስደው እሷ ፈረስ እንጋለብ ነበረ ከታይለር ጋር ስላለች አሽሊ ፈረስ መጋለቢያው ጋር እንዳልሄደች በዚህ ታወር ምክንያት አጣሩ። ግን አልሄደች። እንደውም የሚያሳየው በዛን ቀን ሌላ ቦታ እንደሄደች ነው። የት? የቤተሰቦቿ ፋርም ጋር። እሱ እንዲታወቁ ያን የኔትወርክ ታወር እዛ የቤተሰቦቿ ፋርም የነበረበት ቦታ ኮኔክት አድርጋ ነበር። ፈልጋችሁም አይደለም ያው ኮኔክት የምታደርገው አውቶማቲክሊ ነው ኔትወርክ ኮኔክት የሚያደርገው። ስለዚህ እዛ አካባቢ ደግሞ ምን ትሰራለች ተብሎ ሲጠና የቤተሰቦቿ ፋርም እንዳለ ታወቀ። እናም ብዙ ጊዜ ፊልም ላይም ሊሆን ይችላል አይታችሁ ከሆነ የሆኑ ሰዎች ይህን አሰራር የሚያውቁ ሰዎች ሰላዮች ምናምን ወዲያው ከመንግስት ማምለጥ ሲፈልጉ ስልካቸውን ሲማቸው ምናምን ውርውር ነው የሚያደርጉት። ዋነኛ ምክንያታቸው ይሄ ነው። ትሬስ እንዳይደረጉ ወደ እነሱ እንዳይመጣባቸው ሲማቸውን ያጠፉታል። አሽሊ ግን ረስተዋለች ወይም ልብ አላለችው። ግን ውስጧ በሆነ አጋጣሚ ፖሊሶች እዚህ ጋር ይመጣሉ ብላ ስላሰበች እንዳልኳችሁ ሲሚንቶ አድርጋበት ነበር የሳውል። ፖሊሶችም ደግሞ እዛ ሄዱ፣ ቦታውን መመርመር ጀመሩ። አሽሊ በጣም ተጠንቀቃ እያንዳንዱን ነገር ብታደርግም ትልቅ ስህተት ያገኙባታል። የመጀመሪያው ጭንቅላቷ ላይ ነበር የተኮሰችባት። እናም እዛ ቦታ ላይ የጭንቅላቷን እንዲሰብሮ ጥይቱ የገባውን ስባሪ ያገኙ። ቦታውንም በደንብ ፖሊሶች ሲቃኙ የሆኑ የተቆፈሩ ቦታዎችን አገኙ። እሷ ደግሞ መርማሪ እንደሆነች ስለሚያውቁ ይህን ነገር ለማመሳሰልም ተጠቅመው ይሆናል ብለው ቦታውን ሲቆፍሩ የታይለርን ሬሳ አገኙት። እናም አሽሊ ተጀመረበት። ትክክለኛ ፎቶዋም ይህን ይመስላል። ፍርድ ቤትም ቀረበች። ጥፋተኛ እንደሆነች ከተረጋገጠ በኋላ እድሜ ልክ ተፈረደባት። የዛሬም ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን ደርሱ። ወዳችኋለሁ። ባይ